ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። የዕለቱ ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የሻዕቢያ መንግሥት በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን የፌዴራል ፖሊስ አስታወቀ። ከንቲባ አዳነች አቤቤ የአይሾ ስፒድ የኢትዮጵያ ቆይታ የሚሊዮኖችን ዓይን ወደ አዲስ አበባ እንደሳበ አስታወቁ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር 2 የግብረሰናይ ድርጅቶችን አካባቢውን ለቀው እንዲወጡ አሳሰበ። ከመንግሥት ልዑካን ቡድን ጋር ወደ ዋሽንግተን የተጓዙት ዲፕሎማት በሆቴል ውስጥ ሞተው ተገኙ። ኢትዮጵያ የከተማ ሥራ ዕድልን ለማሳደግ ከዓለም ባንክ የ250 ሚሊዮን ዶላር ድጋፍ አገኘች። ታካሚን በማደንዘዝ ከአንገቷ ወርቅ የሰረቀው የሕክምና ባለሙያ ተፈረደበት። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመሥዋዕትነት የደመቀ አኩሪ ታሪክ የሠራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነጻነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። የሻዕቢያ መንግሥት በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግሥት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶቻችን ጋር በማበር የሀገራችንን ሰላም ለማደፍረስ ጽንፈኛው የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን ፌዴራል ፖሊስ አስታውቋል። እጅ ከፍንጅ በቁጥጥር ስር በዋሉት 2 ተጠርጣሪዎች ላይ በተደረገ የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግሥት እንደተላኩና ጽንፈኛው ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ለጽንፈኛው ፋኖ ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል። ለሻዕቢያ መንግሥት ድልድይ ሆኖ እየሰራ ያለው ጽንፈኛው የህወሓት ቡድን ጽንፈኛው ፋኖን በማስታጠቅ የሀገራችንን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላከውን 41999 የክላሽ ጥይቶች፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶች በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 አይሱዙ የጭነት ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲጓጓዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 2018 ዓ.ም ከ2 ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑን አስታውቋል። ባዳዎችና ባንዳዎች ተቀናጅተው የሀገራችንን ሰላምና ደህንነት ለማደፍረስ ሀገራችን እያካሄደች ያለችውን ልማትና እድገት ለማደናቀፍ በተለያዩ ጊዜያት ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል።
አሁን ላይም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡን ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግ የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርበዋል። ከንቲባ አዳነች አቤቤ የአይሾ ስፒድ የኢትዮጵያ ቆይታ የሚሊዮኖችን አይን ወደ አዲስ አበባ እንደሳበ ገለጹ። ታዋቂው ዩቲዩበር አይሾ ስፒድ በኢትዮጵያ ያደረገው ጉብኝት በመላው ዓለም የሚሊዮኖች አይን ወደ አዲስ አበባ እንዲሳብ አድርጓል ሲሉ ከንቲባ አዳነች አቤቤ በማኅበራዊ ትስስር ገጻቸው ላይ አስታውቀዋል። ከንቲባዋ እንዳስታወቁት ጉብኝቱ ከተማችን ያላትን የቆየና የከበረ የእንግዳ ተቀባይነት ባህልና የከተማችንን ጽዳትና ውበት ለዓለም የገለጠ ስኬታማ መርሃ ግብር ነበር ብለዋል። የኢትዮጵያ ትክክለኛ ገጽታ ለዓለም አቀፉ ማኅበረሰብ ለማስተዋወቅ ትልቅ ዕድል ፈጥሯል ያሉት ከንቲባዋ ወደፊትም ብዙዎችን ወደ ሀገራችን እንደሚስብ እምነታችን ነው ብለዋል። ሁነቱ እስካሁን መነጋገሪያነቱ መቀጠሉን ገልጸው መርሃ ግብሩን ላስተባበሩ ሀገር ወዳድና ተጽዕኖ ፈጣሪ ወጣቶች ለፌዴራልና ለአዲስ አበባ መንግስታዊና የግል ተቋማት ምስጋና አቅርበዋል። በተለይም የቱሪዝም ሚኒስቴር፣ የአዲስ አበባ ከተማ ቱሪዝም ኮሚሽን፣ የአዲስ አበባ ኮሚኒኬሽን ቢሮ፣ ይሳቃል ኢንተርቴይመንትና ሌሎች ባለድርሻ አካላት ላሳዩት ቅንጅት አድናቆታቸውን ገልጸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር 2 ግብረሰናይ ድርጅቶች አካባቢውን ለቀው እንዲወጡ አሳሰበ። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በሕገወጥ ተግባራት ላይ ተሰማርተዋል ያላቸውን 2 ዓለም አቀፍ ግብረሰናይ ድርጅቶች ከስፍራው ለቀው እንዲወጡ በትናንትናው ዕለት ባወጣው መግለጫ አሳስበዋል። ለሰብአዊ ድጋፍ በአካባቢው የሚንቀሳቀሱ ኢንተርናሽናል ሜዲካል ክሮፕስ አይኤምሲ እንዲሁም ኖርዌጃን ሪፉጂ ካውንስል ኤንአርሲ የተባሉ ዓለም አቀፍ የግብረሰናይ ድርጅቶች ሥራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ሕጎችንና መንግስታችን የፈጸመውን የፕሪቶሪያውን ስምምነት የሚቃረኑ ድርጊቶችን ሲፈጽሙ ቆይተዋል ሲል ዞኑ ወንጅሏል። መግለጫው ሲቀጥል በማኅበረሰቡ ዘንድ ቅሬታን የሚፈጥሩና ማኅበረሰቡ ሌሎች ሕጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ሕገወጥ ድርጊቶችን ሲፈጽሙ መቆየታቸውን አስታውሶ የዞኑ መንግስትና መላው ኅብረተሰብ እነዚህ ድርጅቶች ከሕገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመው የፕሪቶሪያው ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ሲሰጣቸው እንደቆየም አስታውሰዋል። ይሁንና ድርጅቶቹ በሕገወጥ ተግባሮች በመቀጠል በዞኑ የሚያደርጉት እንቅስቃሴ የግብረሰናይ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያውን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም በመያዝ በብዙ የሕይወት መስዋዕትነት ነጻ የወጣውን ማኅበረሰብ እንደ አፈናቃይ አድርገው እንደሚገልጹት አመላክቷል። አካባቢውን የትግራይ ክልል አካል በማድረግ ይጠሩታል የሚለው መግለጫው ለአብነትም ድርጅቶቹ ቅጥር ለመፈጸሙም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል የሚጠሩ ሲሆን ይህ ተግባራቸው ደግሞ አካባቢውን አወዛጋቢ ቦታ ብሎ የሰየመውንና የፌዴራል መንግስት ጦርነትን ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት ከፈረመው እንደ ኢትዮጵያ ሕጎች ሁሉ የሀገሪቱ የሕግ አካል የሆነውን የፕሪቶሪያ ስምምነት በጉልህ የሚጥስ ተግባር ነው ሲልም ኮንኖታል። አይኤምሲ የተባለው ድርጅት ተሽከርካሪ በዳንሻ ከተማ አስተዳደር በሚንቀሳቀስበት መስከረም 29 2018 ዓ.ም በትራፊክ ደንብ መተላለፍ ሲያዝ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በሕገወጥ መንገድ ደብቆ እያዘዋወረ መገኘቱን አስታውሷል። ሁለቱ ግብረሰናይ ድርጅቶች የተዘረዘሩትን ሕገወጥ ተግባራት በመፈጸማቸው በበቂ ሁኔታ በማረጋገጡና ይህ ሕገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸውን ምክረ ሐሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ አሳስቧል። ከመንግስት ልዑካን ቡድን ጋር ወደ ዋሽንግተን የተጓዙት ዲፕሎማት በሆቴል ውስጥ ሞተው ተገኙ። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት የነበሩትና የጠቅላይ ሚኒስትሩ አማካሪ የነበሩት ዶክተር ለታ ተስፋዬ ጁሌ ቅዳሜ ጠዋት ከአዲስ አበባ ወደ ዋሽንግተን ዲሲ ከመንግስት ልዑካን ቡድን ጋር ተጉዘው ነበር። በዛሬው ዕለት ዶክተር ለታ ባረፉበት ቨርጂኒያ ሂልተን ሆቴል ውስጥ ሞተው መገኘታቸው ተነግሯል።
ዶክተር ለታ የኢትዮጵያ የፓርላማ አባል እንደነበሩም ተገልጿል። አስከሬናቸው ነገ ወደ አዲስ አበባ በኢትዮጵያ ኤምባሲ በኩል ይሸኛል ተብሏል። የሆስፒታል የምርመራ ውጤት ምን እንደሆነ ይፋ እንዳልተደረገም ተገልጿል። ዶክተር ለታ ገና በወጣትነት ዘመናቸው 2 የዶክትሬት ዲግሪ እንዳጠናቀቁና የደምቢ ዶሎ ዩኒቨርሲቲን በማስፋፋት ትልቅ ሥራ እንደሰሩም ይነገራል። ኢትዮጵያ የከተማ ሥራ ዕድልን ለማሳደግ ከዓለም ባንክ የ250 ሚሊዮን ዶላር ድጋፍ አገኘች። መንግሥት የከተማ ነዋሪዎችን የኑሮ ጫና ለመቀነስና የሥራ አጥነትን ችግር ለመቅረፍ ከዓለም ባንክ ጋር የ250 ሚሊዮን ዶላር የፋይናንስ ስምምነት ተፈራርሟል። የፕሮጀክቱ ዋና ዋና ዓላማዎችም የደህንነት መረብ ማስፋፋት፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች ቀጥተኛ የገንዘብ ድጋፍና የምግብ ዋስትና እንዲያገኙ ማድረግ፣ የሥራ ዕድል ፈጠራም ከፍተኛ የሥራ ኃይል የሚጠይቁ የልማት ሥራዎችን በማከናወን ለወጣቶችና ለሴቶች ጊዜያዊና ቋሚ ሥራ መፍጠር፣ የመተዳደሪያ ድጋፍን በተመለከተም ዜጎች የራሳቸውን አነስተኛ ንግድ እንዲጀምሩ የካፒታልና የቴክኒክ ድጋፍ መስጠት፣ ተካታችነትን በተመለከተም ስደተኞችን እና ባለቤት ማህበረሰቦችን በልማት ስራዎች ውስጥ ማሳተፍ ለምን እንዳስፈለገም ሲገለጽ ፈጣን የከተማ መስፋፋት፣ የኑሮ ውድነትና የግሉ ዘርፍ አዲስ ሰራተኛ የመቅጠር አቅም መዳከም በስራ ገበያው ላይ የፈጠረውን ጫና ለመቀነስ ታስቦ የተዘጋጀ ነው። ይህ ድጋፍ ቀደም ሲል ሲተገበር የነበረውን የከተሞች ምርታማ የደህንነት መረብና ስራ ፕሮጀክት በይበልጥ የሚያጠናክር ነው ተብሏል። ታካሚን በማደንዘዝ ከአንገቷ ላይ ወርቅ የሰረቀው ግለሰብ በእስራት ተቀጣ። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ ነዋሪ የሆኑት ግለሰብ በተሰማቸው ህመም ምክንያት መስከረም 16 2018 ዓ.ም ጠዋት 3 ሰዓት ላይ በፍቼ ከተማ ቡርቃ ጎራ ባጃጅ ተራ ወደሚገኘው የግል ሆስፒታል ያመራሉ። ግለሰቧ የደም ግፊት ምርመራ ለማድረግ የሄዱ ሲሆን በወቅቱ በክሊኒኩ ውስጥ በማገልገል ላይ የነበረ በሙያው ነርስ የሆነ ፈቃዱ እሸቱ የተባለ ግለሰብ ለምርመራ ወደ ምርመራ ክፍል አስገብቶ የመመርመሪያ አልጋ ላይ እንዳስተኛቸው የፍቼ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ታምሩ ቶልቻ ገልጸዋል። የምርመራ አልጋ ላይ እንደተኙ የሕክምና ባለሙያው አልኮልና ሌሎች የሚያፈዙ መድኃኒቶችን አንገትና አፍንጫቸው አካባቢ በመቀባባት ራሳቸውን እንዲስቱ ካደረገ በኋላ ባለ 21 ካራት 5 ግራም የአንገት ሐብል ወርቅ ከአንገታቸው ላይ አውልቆ እንደወሰደ ተገልጿል። የጤና ባለሙያው ይህን ድርጊት ከፈጸመ በኋላ ታካሚዋ ወይዘሮ ሲነቁ የአንገት ሐብላቸውን መሰረቃቸውን በማወቅ እንዲመልስላቸው በጸባይ ቢጠይቁትም የጣልሽበትን ፈልጊ እንዳላቸውና እንዳልወሰደ ሲክድ ወዲያው ለጸጥታ አካላት በማመልከት ድርጊቱ ወደ ሕግ ቦታ እንዲመጣ መደረጉን ኢንስፔክተር ታምሩ ባይሳ ገልጸዋል። ጉዳዩም ወደ ፖሊስ ከቀረበ በኋላ የጤና ባለሙያው ጉዳዩን እንደማያውቀው ተከራክሮ የነበረ ሲሆን ፖሊስ ባደረገው ጥልቅ ምርመራ ድርጊቱን መፈጸሙን አምኖ የአንገት ሐብሉን በፌስታል ጠቅልሎ በሚሰራበት ክሊኒክ ጓሮ ከደበቀበት ቆፍሮ በማውጣት ለፖሊስ አስረክቧል። ፖሊስ ምርመራውን በተገኘው ኤግዚቢትና በግል ተበዳይ ቃል በማጠናከር የምርመራ መዝገቡን ለአቃቢ ሕግ ልኳል። አቃቢ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ሙያውን አስታኮ በመጠቀም የሚፈጸም የወንጀል ድርጊትና ከባድ ስርቆት ክስ የመሰረተበት መሆኑ ተገልጿል። የአቃቢ ሕግን ክስ የተከታተለው የግራር ጃርሶ ወረዳ ፍርድ ቤት ጥር 5 2018 ዓ.ም በዋለው ችሎት ተከሳሽ ፈቃዱ እሸቱ በ2 ዓመት ከ9 ወራት እስራት እንዲቀጣና የሙያ ፈቃዱም እንዲሰረዝ የተወሰነበት መሆኑን ኢንስፔክተር ታምሩ ባይሳ ጨምረው ገልጸዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ጀግናው የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሠራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ
ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት